የአቤልና የኩሩ የጫካ ጉዞ። በአንድ ወቅት አቤል የሚባል በጣም ደግና ንቁ ትንሽ ልጅ ነበር። አቤል ኩሩ ከሚባል የነብር ግልገል ጓደኛው ጋር በጫካው ዳርቻ ተገናኙ። ዛሬ አብረው ትልቅ ጉዞ ለማድረግ ተስማሙ። ወደ ጫካው ጠለቅ ብለው ሲገቡ ዛፎቹ በጣም ረዣዥም ሆኑ። አቤል አንገቱን ቀና አድርጎ የዛፎቹን ጫፍ ለማየት ሞከረ። እነዚህ ዛፎች ሰማይ የሚነኩ ይመስላሉ አለ አቤል በመገረም። ብዙም ሳይጓዙ አንድ የሚሰለቀለቅ ድምፅ ሰሙ። ሲሄዱም የሚያብረቀርቅ ትንሽ ወንዝ አገኙ። በወንዙ ውስጥ ትናንሽ ዓሦች ሲዋኙ አዩ። አቤል በደስታ እጁን ወደ ውሃው ሰደደ። ወንዙን መሻገር ነበረባቸው። በትልቅ ወንዝ ላይ የወደቀ አንድ ግዙፍ ግንድ አገኙ። አቤል በጥንቃቄ መሻገር አለብን አለና መራመድ ጀመረ። ኩሩም ከአቤል ኋላ ሆኖ ግንዱ ላይ ይራመዳል። ኩሩ በጣም ጎበዝ ስለነበር አቤል እንዳይወድቅ በጅራቱ አቤልን ደገፍ አደረገው። ሁለቱም በሰላም ማዶ ተሻገሩ። ከወንዙ ማዶ ብዙ ባለቀለም ቢራቢሮዎች ነበሩ። ሰማያዊ፣ ቢጫና ቀይ ቢራቢሮዎች በአቤል ዙሪያ መብረር ጀመሩ። አቤል እነሱን ለመያዝ እየሳቀ ይሮጥ ጀመር። ጉዟቸውን ሲቀጥሉ የሚጣፍጥ መዓዛ ሸተቱ። በትናንሽ ቁጥቋጦዎች ላይ የበሰሉ ቀይ የጫካ ፍሬዎችን አገኙ። አቤል ጥቂት ፍሬዎችን ቀጥፎ ለኩሩ ሰጠው። በድንገት አቤል ቆመ። ዝም በል ኩሩ፣ አንድ ድምፅ እየሰማሁ ነው አለ። አቤል እጁን በጆሮ ላይ አድርጎ በጥንቃቄ ማዳመጥ ጀመረ። ድምፁ የሚመጣው ከዛፍ ላይ ነበር። አንዲት በጣም ቆንጆና አረንጓዴ ወፍ በቅርንጫፍ ላይ ተቀምጣ ትዘፍን ነበር። ኩሩ ወፏን በትኩረት ይመለከት ነበር። አሁን ፀሐይ መግባት ጀምራለች። የጫካው ሰማይ በብርቱካንና በወርቅ ቀለም ተሸለመ። ወደ ቤት የምንመለስበት ሰዓት ደርሷል አለ አቤል ለጓደኛው። ወደ መንደራቸው ዳርቻ ሲደርሱ መንገዱ ለሁለት ተከፈለ። አቤል ወደ ቤቱ መሄድ ነበረበት። ኩሩም ወደ እናቱ መመለስ ነበረበት። አቤል የኩሩን አንገት አቅፎ ዛሬ በጣም ጥሩ ቀን ነበር፣ ነገ ደግሞ እንገናኝ አለው። ኩሩም በደስታ አቤልን በምላሱ ላሰው። ሁለቱም በደስታ ወደ የቤታቸው ሄዱ።